እንደሸጠች ሽጠዋለች ማለት ይቻላል። ስለዚህ ልዑል ደግሞ የሸጡትን የካዱትን ሰዎች ፊት ለፊት ማግኘት ይፈልጋል። ያን ሊሆን አልፈለኩም ነበር። በእርግጥ ለህግ አካላት አሳልፈን ብንሰጣትም ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? በያላችሁበት ያምዳችሁ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። የዛሬው ደስ የሚል ነገር አይደለም እየላችሁ የመጣሁት ገና ልዑል እረፍቱ ገና ከቤተሰቦቹ ጋር እንትኑ ሳያሳልፍ መቅደስ እና አጎት የተባሉት ሰዎች ኦሬዲ እንግዲህ ነግሬያችኋለሁ። እነሱም በደንብ መጣራት ስላለበት አዲስ አበባ መጥተዋል። መቅደስም አጎትየው ራሱ ፈልጎ ነው የመጣው፣ እነ ልዑል አይደሉም። መቅደስ ግን ደግሞ ያው ብዙ ነገር ከእሷ ጋር እንትን ማለት ስላለባቸው ከነ ልዑል ጋር አርፋ ጥያቄም ካለ ለህግ መቅረብም ካለባት ልዑል እንግዲህ ካለበት ትንሽ እንትን ብሎ ለህግ አሳልፈው መስጠት ካለባቸው እንግዲህ እንደዛ ብለው የራሳቸው እንትን ነበር ያስቀመጧት። አጎት የተባለው ደግሞ መልካም ሰው፣ ጥሩ ሰው፣ በቃ በጣም ምንም ነገር እንዳልሰራ እሱ ንጹህ በቃ ከመቅደስ ጋር እንዳልተባበረ ሁሉ አሁን ራሱን ነፃ አድርጎ ልዑልን እኔ እኮ ልዑል አንዳንዴ በጣም ነው የሚያሳዝነኝ። ይሄ ሰውዬ እየጎደው እያለ ራሱ እንዴት ነው በሩን ከፍቶ የሚያስገባው? መቅደስስ ግዴታ እነሱ ጋር መቆየት አለባት። ለምን እንደዚህ በቀላሉ የምትታለፍ ሴት አይደለች። ልዑልን አሳይታለች፣ ልዑልን አሳልፋ ሰጥታለች። በቃ ትለቀቅ የምትባል ሴት አይደለችም። በጣም እንትን ማለት አለባቸው እንትና በመቅደስ ምክንያት እንግዲህ እግዚአብሔር ያሳያችሁ። አንድ ቀን እንኳን እንትን ሳይሉ ሁለታቸው ሁለት ሌባ አንድ ቤት ናቸው ያሉት። እሷም ከሱ ያው ከልዑል ጋር ነው ያረፈችው፣ እሱም ከዛ አይጠፋም። እንግዲህ ኤልሳ እሷን ይቺ መቅደስን ለማስጠፋት በጣም ሽማግሌ ሰውዬ እኮ ነው። እናንተ ቪዲዮ አሳያችኋለሁ። ፊቱን እየሸፈኑ ስለሚያመጡት ነው እንጂ በዚህ ቪዲዮ አሳያችኋለሁ። ፊቱን ይሸፍኑታል። ወንጀለኛ ነው። ለምንድን ነው ፊታቸው የሚሸፍኗቸው? መጋለጥ ነው ያለባቸው እንደነዚህ አይነት ሰዎች። በር ከፍቶ መቅደስን ለማስመለጥ ያደረገው እንትን እጅግ በጣም ሚኪ አሁን ድረስ ከልዑል እንትን አላለውም። ልዑል ቤት ነው ያለው። ልዑል ካለበት ጭንቀት ያው ኦሬዲ ሰላም ነው፣ እግዚአብሔር ይመስገን። አይታችሁታል። ምንም አይነት ህመም ምንም የለበትም። ግን ደግሞ ያው ትንሽ እንትን ይፈጥርበታል ተብሎ አጠገቡ አራቁም ቤተሰቦች ሁሉ። ይሄ ሰውዬ ከነሱ ጋር ቁጭ ብሎ ለመቅደስ ኦሬዲ አንድ ክፍል ለብቻዋ ትንሽ ራቅ ያለ ነው። ከነ ልዑል ትንሽ ነው የምትርቀው እንጂ እዛው ነው። ሽንት ቤት ብሎ ሂዶ ሚኪ ተጠራጥሮ እኮ ነው ይሄ ሰውዬ ምን ሊያደርግ ነው ምናምን ብሎ ኦሬዲ እኔ አላቅም። አንዳንዴ ይሄ ሚኪ እኮ እኔ ምን አይነት ጭንቅላት እንትን እንደሆነ አላቅም። የእውነቴን ነው። ሽንት ቤት ብሎ ወጥቶ ማለት ነው ሰውየው ምን እንደሰራ ለመቅደስ በር ከፍቶ በመጀመሪያ እሱ ዝም ብሎ ኤርሚያስ ማነው ሚኪ በድብቅ ካሜራ እየቀረጸው ነበረ፣ እሱን እየተከታተለ ምን እንደሚያደርግ። ቀጥታ ሄደው እንትና መቅደስ ያለችበት ክፍል ነው። ኦሬዲ ቁልፍ ነው፣ እሷ እንትን ተብላ ተቆልፏል። በመስኮት ያ እንትን ይላታል፣ ይጠይቃታል። እና እሱ ደግሞ በካሩቅ ሆኖ ዝም ብሎ እሱ ሳየው ይቀርጸዋል እና የሚያወሩትን ሁሉ ነገር። ከዛ ቁልፍ ልፈልግና አምጥቼ ከፍትልሻለሁ አስመልጥሻለሁ የሚል ወሬ ሲሰማ ስልኩን ልክ እንትን ሲል ሲጠራበት የአጎትየው ስልክ ሰው ደውሎ ልክ ሲጠራበት ትቶ ወደዚህ ሲመጣ ከሚኪ ጋር ምን እየሰራ ነው ሲባል አይ ደህንነቷን ለማየት ብዬ ነው። ምን አስጨነቀው የእሷ ደህንነት? እሱ ራሱ እዛ ውስጥ መቆለፍ ነበረበት እኮ። ለምን ልዑል ጋር አብሮ እንትን ይላል ይሄ ሰውዬ? አሁንም ልዑል እኮ በጣም ችግር ላይ ነው እናንተ።
ኦሬዲ ከመቅደስ ጋር ሲሰራ እዛ ጫካ ውስጥ ሁሉን ነገር አብረው ሲያደርጉ ነበር። አሁን ግን ሁሉ ነገር መቅደስ ናት ጥፋተኛዋ። እሱ ይሄ ሰውየው ምንም አይነት ጥፋት የለበትም። የልዑል አጎት ገባችሁ? እሱ ንጹህ እንደውም ሚኪን እያገዝኩ መረጃ እየሰጠው ምናምን ብሎ ልዑልን ለማሳመን ብዙ ነገር እያደረገ ነው ያለው። ሁሉ ነገር ጥፋቱ ሁሉ መቅደስ ናት። ነገሩን ሁሉ ያበላሸችው ሹፌሩ እንዲመታ ያደረገችው መቅደስ ናት። እኔ የለሁበትም፣ እኔ ምንም ነገር አላውቅም እያለ እንግዲህ አሳምኖ እዛ ቤት ውስጥ ገባ። የልዑል እናትም እሺ ብላ ተቀበለች። ምን ታድርግ? ሲጀመር ኤርሚያስ በጣም አጥፍቷል። አጎትየውን እዛ ቤት ማስገባት አልነበረበትም። ቢያንስ ልዑል ከምንም ነገር የሚያውቀው ነገር የለም። አጎትየው ያግተው መቅደስ ትሆን እነሱ ከጀርባ ማን ይሁን ምንም የሚያውቀው ነገር የለም። አንድ መቅደስን ነው እዛ እየተመላለሰ ስለምታየው ኦሬዲ መቅደስ ናት ያገተች ብሎ ነው የሚያስበው። ይሄ እዚህ ሰውዬ እጅ እንዳለበት አያውቅም። ሚኪ ግን በደንብ ያውቃል። ከጎረቤቶች ሁሉ ሳይቀር ከመቅደስ ጋር ግንኙነት እንዳላቸው እንደሚያወሩ ክፍለ ሀገር እያለ ሚኪ ብዙ ነገሮች ሰምቷል። እና አሁን አዲስ አበባ እንዴት ስትመጣ እሺ ብሎ ይሄን አጎትየው እሺ ብሎ ቤታቸው ውስጥ እነ ልዑል ጋር እንዲያድር መፍቀዳቸው ራሱ በጣም ስህተት ነው። አላቅም በተኙበት አሁን ይችን መቅደስን ዛሬ በር ለመክፈት እንትን ሲል ነው የተያዘው አይደለም። ነገ ደግሞ እና ያጎትየው ጉድ እንግዲህ ተመልከቱ። ብዙ ነገር አለ። አሁን ይሄን ሰውዬ ዛሬ ሚኪ ስላየው ነው። ከነገ ነገ ደግሞ ምን እንደሚያደርግ አናውቅም። ያው እነሱ ሲጀመር እኔ አላውቅም። ልዑልም የምታዩት ነገር ነው። ሚኪም ይረሳሉ። ሰው እንደዚያ አሰቃይቷቸው እንደዚያ እንትን ብሏቸው መልሰው ደግሞ ሌላ እንትን ነው የሚገቡት። እና የዚህ አጎትየው ደግሞ በተደጋጋሚ ብዙ ነገር ብዙ ስህተት እየተገኘበት ከዛ ልክ የሆነ ልዑል ደህንነቱ ምን እንትን ሲል እሱ በቃ ለልዑል ሲያግዘው እንደነበረ መልካም ሰው መስሎ ነው የሚቀርበው። ይባስ ብሎ ደግሞ ቤታቸው መጥቶ መቅደስን ለማስመለጥ መተባበሩ ድፍረቱ ራሱ ያሸልመዋል። የእውነት በጣም ደፋር ሰው ነው። የሰው እንከፍ ትልቅ ሰው ነው፣ ግን ትልቅ ሰው እንደ ትልቅነቱ ሲከበር ደስ ይለኛል። ልዑል አሁን ካለበት ጭንቀት ብዙ ነገሮች አሳልፈዋል። የእናቱ ነገር ሲያስብ የጓደኞቹ ምን ሆኑ። በእርግጥ እሱ ተመችቶት ቁጭ ብሎ ነበር፣ ግን ደግሞ ሀሳብ አለበት። ገባችሁ? እናቴ አሁን እኔ ስጠፋባት ምን ሆና ይሆን እንዴት ሆና ይሆን ስለ ጓደኞቹ እሱን በመፈለግ እያለ ራሱን እንትን ሲያስጨንቅ ነበረ። ከዚህ ጭንቀት እንትን እንዴት ተብሎ ደህና ሰው ጠያቂ መስሎ ደግሞ አጎትየው ደግሞ ሌላ እንትን እየፈጠረባቸው ነው ያለው። አሁን ደግሞ መቅደስ አመለጠች ማለት መልሶ ልዑል አሁንም በድጋሚ ትይዘዋለች። ገባችሁ? አሁን በዚህ ሰዓት ይችን ሴት አሳልፎ ለህግ ካሰጣት ቀጣይ ደግሞ ማንን እንደምታግት ታያላችሁ። እንዲህ በቀላሉ ዛሬ ልዑልን በሰላም እንደዚህ በጤና ስላያችሁት ቀጣይ ምን እንደምታረጋና አሁን ይቺ መቅደስ ልዑልን ራሱ አሳልፋ የሰጠች በልጆቿ ስለተያዘች ነው እንጂ እሷ አላማዋ ሌላ ነበር። ግን ደግሞ ሚኪ ጀግናው እድሜ ለዛ አብሮት ሲሰራ የነበረው ልጅም አግዞት የልዑል ጠባቂ የነበረው ልጅ እሱ ልጅ ግን የእውነት በጣም ሊመሰገን በጣም እኔ አላቅም ቃል የለኝም። ልዑልን ሲጠብቅ የነበረው ልጅ ዋው ስንት ካዲ በሞላበት እሱ ግን አይታችሁታል። ከለሚኪ ስንት መረጃ ስንት ነገር መቅደስ እዛ ድረስ እንትን እንድትመጣለት ብዙ መረጃ ያገዘው ልዑልን የሚጠብቀው ልጅ ነው እና በጣም ሊመሰገን የሚገባው ልጅ ነው።
እንደሷ ሀሳብ እንደሷ እንትን እስካሁን ድረስ ስንት ነገር ስንት ብዙ አላማ ነበራት፣ ግን አልተሳካላት። ይባስ ብሎ ደግሞ ዛሬ ከቤታቸው በሰላም ገቡ እረፍት ያድርጉ ሲባል ሌላ ችግር ሊፈጥር ሽማግሌው ወዲያ ወዲህ አንዴ ሽንቴ አንዴ እንትን እያለ ኦሬዲ ሚኪ ተጠራጥሮ አብሮት ባይወጣ እኮ ይችን ሴትዮ በር ከፍቶ አስመልጧት ነበር። ማንም ጠባቂ እንትን አላለላትም ለሷ። ኦሬዲ እዛ ሴት ናት በር ሰብራ ትወጣል ብሎ ማንም አያስብም። ኦሬዲ ካውቀው እነሱ ካልከፈቱላት በምንም ልትወጣ አትችልም። እሷም አርፋ ተቀምጣለች ጥፋቷን አምና። ግን ደግሞ ይሄ ሰውዬ ከዛ አካባቢ መጥፋት አለበት አጎትየው። ለራሱም ለደህንነቱ ልዑል ለደህንነቱ ሲል አጎቴ ነው ካለ በሩቁ ሰላም ማለት ይሻላል። ጭራሽ እናቱ ቤት ይዞ መጥቶ ሌላ ችግር። ምን አይነት እንትን ነው በእናታችሁ? ኧረ በስመ አብ። የእነሱ ዝምድና ደግሞ በጣም የረከሰ በጣም እኔ እንደዚህ ብዬ ለመናገር ራሱ የእውነቴን ነው የምላችሁ ስንት ዘመድ በሞላበት የዘመድ ጥግ በምናይበት እንትን የልዑል የአባቱ ቤተሰብ ደግሞ ምን አይነት ክፉ እንደሆኑ እያያችሁ ነው። በየጊዜው የሚያመጡት አጀንዳ በየጊዜው በቃ ስለነሱ ብቻ እንዲያወራ ልዑል ሌላ ስራ እንዳይሰራ ሆን ብሎ የሚፈጥሩት ስራ እኮ ነው። በጣም እኔ አንዳንዴ ልዑልን አመሰግነዋለሁ። ምን አይነት ጥናተኛ ምን አይነት ጀግና ቢሆን ነው እላለሁ። የእውነት በእርግጥ አብሮት ያሉት ከጀርባ ያሉት ልጆች ይመሰገናሉ። ግን ደግሞ ልዑል ይህን ሁሉ ነገር እያየ ምንም እንዳልተፈጠረ አስመስሎ ከሰው ጋር ተመሳስሎ ለመኖር የሚያደርጋቸው ነገሮች በጣም ያስመሰግኑታል ልዑልን። እናቱ ከዚህ በፊት ስላጎታቸው ብዙ ነገር ብላ ነበር። ግን ዛሬ ልዑል በጤንነቱ እንደዚያ ሆኖ ስታዩ በጣም ደስ አላት። አንተ አትግባ አንተ ግባ አትልም። መቼም እንግዳ ቤታችሁ ሲሄድ ከባድ ነው። የኢትዮጵያ ደግሞ እንደ ባህላችን አብልተን አጠጥተን ነው የምንሸኝ። ደግሞ እንደዚህ አይነት ፈጣጣ ሰውዬ ደግሞ አላውቅም። ጥፋቱን እንደምንም አድርጎ አድበስብሶ በሌላ ብሎ ሚኪም ልዑልን ማድከም አልፈለገም። እሱን ያለበትም ትንሽ እንትን እስከሚል ድረስ ብሎ ምንም ነገር ለማለት ራሱ ተሳቁ። ያው ታውቃላችሁ ምንም ቢሆን ልዑል ደግሞ ይሄን አጎት በጣም ያምነዋል። ሚስጥሩን የሆነ ነገር እንትን ሲል ለሱ ነው ቅድሚያ የሚናገረው። ይህ ሁሉ ችግር ያመጣበትም አጎትየው ነው። ከሱ ጋር ሂዶ ነው እቺ መቅደስ ይሄን ሁሉ ቀናት አንድ እንትን አሽጋ ያስቀመጠችው። እና ይህ ሁሉ ነገር እየሰራ እሱ ግን ንጹህ ራሱን እንደ መንደንትን አድርጎ ጭራሽ ደግሞ የሌባ ተባባሪ እየሆነ ቤታቸው ውስጥ እየበላ እየጠጣ መቅደስን ለማስመለጥ የሚያደርገው ነገር ጥሩ አይደለም። እኔ ለልዑል ራሱ ፈራለታለሁ። ከዛ ከቤቱ ማስወጣት አለበት። መቅደስ ራሱ ቤቱ ውስጥ ማደር የለባት። የእውነት ወይ ለህግ አካል አሳልፎ መስጠት አለበት፣ ያለዚያ ደግሞ ራቅ ያለ ቦታ ማስቀመጥ አለበት። ከሱ ከጎኑ አድርጎ ሰቀቀን ከሚይዘው እናቱም ከምትሳቀቅ እሱም ከሚሳቀቅ ራቅ ያለ ቦታ ማስቀመጥ። ኦሬዲ የልዑል አባት ግዴታ መገኘት አለባቸው። በህይወት አሉ ስለተባሉ ስለ አባቱ ብዙ ነገሮች ይቺ መቅደስ እኔ ልዑል የዋህ ስለሆነ ነው እንጂ ይሄ አጎትየው በደንብ እንትን ብሎ ቢይዘው አጎትየውም ስላቱ ተፈራም ኧረ ወይኔ የልዑል አባት ስሙ ጠፋብኝ። አቶ ወርቁ ስለ አቶ ወርቁ በደንብ ያውቃሉ። ግን ደግሞ ልዑል ደግሞ ያው ዘመድ እያለ እሱንም ችግር ውስጥ ነው ያስገቡት። ብቻ እግዚአብሔር ይጠብቃችሁ ወንድሞቻችን። እረፍት እንኳን ሊያደርጉ እንኳን ጊዜ እንትን አልሰጣቸውም። ሰውየው ከስራቸው እያለ
የእነሱን እረፍት እንትን ለማለት ብዙ ርቀት እየሄደ ነው። ብቻ ልዑልም እንግዲህ እየተከታተለ ሽማግሌውን ከእግር እየተከተለ ሲወጣም አያምነውም። ለመረጃ ያክል ነው ቪዲዮ ከጀርባ የሚቀርጸው ማለት ነው። ምን እንደሚሰራ ልዑል እንዲያምን ግዴታ በቪዲዮ ማሳየት አለብሽ። ልዑል አሁን ሂደሽ በአፍሽ እንደዚህ እንደዚህ እያደረገ አጎትህ ለመቅደስ ሊያስመልጥ ነበር በር ሲከፍት አየሁት እንዲህ ቢል ልዑል ላያምን ይችላል። ግን በቪዲዮ ከሆነ ካመነ ይምን፣ ካላመነ እንግዲህ ምንም ማድረግ አይቻልም። ለማንኛውም የምወዳችሁ ዛሬ የመቅደስ እና የአጎትየውን ጉድ በዚህ ቪዲዮ አሳያችኋለሁ፣ ምን እየሰራ እንደሆነ ሰውየው። በተረፈ ልዑል ያለበት ሰላም ነው። አዎ ሰላም ነው ልበላችሁ፣ ምን ማድረግ ይቻላል። ከእናቱ ጋርም ተገናኝቷል፣ አይታችኋል። ሁሉም ሰላም ነው። በተረፈ ወዳችኋለሁ፣ አክብራችኋለሁ። ቪዲዮውን ገና ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላም ያድርግልን። ባይ ባይ።